ሰላም እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ሰሞንኛ አጀንዳችንን ነው እንደገና የምናነሳው። እኔ ዛሬ ላነሳው የፈለኩትን የራሴ ትዝብት ጠቅላይ ሚኒስትር ዶክተር አብይ የተመረጠ ሰሞን የመጀመሪያዎቹ 1-2-3 ዓመታት ውስጥ ያረጋቸው የነበሩ ንግግሮችና የቴዎድሮስ ካሳሁን ወይ ቴዲ አፍሮ ዘፈኖች በሚል ነው ሐሳቤን መስጠት ፈልገው። ዶክተር አብይ አህመድም ሆነ ቲም ለማ በመጀመሪያዎቹ ወቅቶች ህወሓት ስልጣን እንደለቀቀ በአፍላ ዕድሜ ላይ ያወሩት የነበረው በአጠቃላይ የኢትዮጵያዊነትን መውደቅ፣ ኢትዮጵያዊነት ዋጋ እንዳጣ፣ ሰዎችን በመከፋፈል ለአገዛዝ እንዲመች ተብሎ ኢትዮጵያዊነት በጣም እንደተጎሳቆለና እንደወረደ ይሄን ማንሳት እንደሚያስፈልግ ደጋግሞ ሲናገሩ ነበር። አቶ ለማ ኢትዮጵያዊነት ሱስ ነው እንዳሉት እሳቸው አሽተዋል ብያለሁ ከራሴ መመዘኛዎች። ዶክተር አብይ ስንኖር ኢትዮጵያዊ ስንሞት ኢትዮጵያንን ኢትዮጵያ አቅሟና ህዝቧን የሚመጥን አስተዳደር እስካሁን አላገኘችም። ሰዎች እንዳይናገሩ እንዳይጽፉ ተሸብበዋል። መብታቸው የተደፈጠጠ ነበር። የአንድ ብሔር የበላይነት አገሪቱን አጎሳቅሏታል እያሉ ይናገሩ ነበር። በዛን ጊዜ የኢትዮጵያን አንድነት የምንወድ ሰዎች ሁሉ የዶክተር አብይ ደጋፊ ነበር። ዶክተር አብይ እኮ ጉብኝት ምናምን ሲሄድ ሁሉ ተጠንቀቅ እያልን እኮ በራሱ ፔጅ ላይ ማስጠንቀቂያ ያሰጥ ነው። ፕሊዝ ተጠንቀቅ፣ በጣም ታስፈልገናለህ። አሁን ያለብንን ችግር የሀገራችን ችግር አንተ ከሌለ የሚፈታልን ሰው የለም ብለን ክንፍ ብለን ነበር፣ እኔን ጨምሮ። ደገፍን ሲባል ከልክ ያለፈ ድጋፍ ሰጥተናል። ያ የሆነበት ምክንያት ኢትዮጵያዊነትን ስለፈለግን እንጂ ዶክተር አብይ የኦሮሞ መሆኑ ስላላወቅን አይደለም፣ ወይም ደግሞ እነ ደብረጽዮን ትግሬ ስለሆኑ አይደለም። ኢትዮጵያን የምንፈልግ ሰዎች ሁሉም ጥቅማችን በኢትዮጵያ ውስጥ ነው ሊጠበቅ የሚገባው ብለን የምናምን ሰዎች የዶክተር አብይና የለማ ቲም ለማ አቶ ገዱን የነዛ ግሩፕ ንግግሮችን ደግፈን የሚያደርጉትን ነገር ጊዜ ሰጥተን ለማየት በሙሉ ኃይላችን ደግፈነዋል። አሁን ቴዲ አፍሮ የዘፈነው በለውጡ ዘመን እነ ዶክተር አብይ ይናገሩት የነበረውን ነገር ነው። ልዩነቱ ምንድን ነው? ቴዲ አፍሮ ስለ ኢትዮጵያ ሲዘፍን ስለ ኢትዮጵያ ሲናገር ከልቡ ነው። እነ ዶክተር አብይ ግን ፕሮቴንት ነው የሚያደርጉት፣ ድራማ ነው የሰሩት። ድራማቸው ከጊዜ ወደ ጊዜ እየተጋለጠ ሲሄድ ምንም ጫፍ የወጣ ተቃዋሚ እንኳን ባንሆን ደጋፊነትን ትተን መሃል ሆነናል። አሁን እኔ ራሴ እንደ ተቃዋሚ አይደለም የምቆጥረው። ብልጽግናን አልደግፍም። የሚያረጋቸው ነገሮች በጣም እጠየፋለሁ። የሆነ የምደግፈው ፓርቲ የለኝም። የምደግፈው የተቃዋሚ ፓርቲው የምናምን የለም። ግን በመሐከል ሆኜ ሂስ እሰጣለሁ። ትክክል ያለው ነገር ትክክል አይደለም እላለሁ። ትክክል የሆነው ትክክል እላለሁ። ይሄ የሚሆነው እስከ መቼ ድረስ ነው? እዛች ሀገር ውስጥ የመጻፍ፣ የመናገር፣ የመዝፈን፣ ሙዚቃ የማዳመጥ መብት እስካለ ድረስ ነው። እንደኔ አይነት ሰዎች መሐከለኛ ቦታ ላይ የያዙ ብዙ ሰዎች አሉ። በዚህ በግራ በኩል የሚደግፍ ካለ፣ በቀኝ በኩል የሚቃወም ካለ መሃል የሆኑ ሰዎች አሉ። መሃል የሆኑ ሰዎች ደግሞ የሚተማመኑበት ፖለቲካ ስላጡ ቢያንስ አገር በሰላም መቆየት አለባት ብለው የሚያስቡ ናቸው። አገር በሰላም ስትኖር ሰው መጻፍ፣ ማንበብ፣ መስፈን፣ ሙዚቃ ማዳመጥ፣ ሐሳቡን መግለጽ መብቱ እንደሆነ የሚያምኑ ናቸው። ሰው ዘፈን ሰማ ተብሎ የሚታሰር ከሆነ፣ ሰው ዘፈን ዘፈነ ተብሎ የሚታሰር ከሆነ መሃል ያለው ሰው ወደ ተቃዋሚነት ነው የሚሄደው። በእኛ ሀገር አንድ ፍልስፍና አለ። ተቃዋሚ ሲባል ጠመንጃ ያነሳው ካልሆነ ሌላው ምንም ሊያመጣ አይችልም ተብሎ ይታሰባል። ይሄ በጣም ስህተት የሆነ ካልኩሌሽን ነው። ብዙ ሰዎች የሚቃወሙ ከሆነ የምትወጥቅበት ዘመን ያጥራል። ረጅም ዓመት ሊቆይ ሲችል በግማሽ ነው የሚያጥረው። ምክንያቱም እያንዳንዱ ሰው የሚወረውራት ጠጠር ያንተን እድሜ ያሳጥራል። ቢያንስ ሙዚቃ የማዳመጥ መብት፣ የመስፈን መብት፣ ሰዎች የራሳቸውን እንጉርጉሮ የፈለጉትን ነገር የመስፈን መብት መከልከል። ጦርነት አላነሱም። ፓርቲ ያቋቁመው መንግስትን ንግዱ አላሉም። በህቡ ያቋቋሙት ወንጀል የለም። ስለዘፈኑ ብቻ እንደዚህ የምታረቅ ከሆነ ብዙ ሰው ታጣለህ። ዘፈን እንኳን ባይወዱ ሰዎች ይሄ መሰረታዊ የሰብአዊ መብት ስለሆነ ሰዎች ይሄ መንግስት መቃወማቸው አይቀርም። ዘፈን ቢሆን ኖሮ አንዳንድ ኦሮምኛ ብዙ ባንሰማም አንዳንድ ነገር እንሰማለን።
ኦሮሚያ ውስጥ ከሚወጡት ካሴቶች ከ50% በላይ የሆኑት ስድብ አይደሉም ወይ? ብሔርን የሚያንቋሽሹ አይደሉም ወይ? የሆነ የፖለቲካ አመለካከትን የሚያንቋሽሹ አይደሉም ወይ? የሆነ ማህበረሰብን የሚያዋርዱ አይደሉም ወይ? ያለፈ ታሪክን የሚያንቋሽሹ አይደሉም ወይ? ግን መብት ነው። የምንሰማም ሰዎች ሰምተን ኦኬ ኢስ ፊሊንግ የነሱ ፊሊንግ እንደዚህ ነው፣ በጊዜ ብዛት ይረዳሉ ብለን ነው የምትለው። አንድ ስድብ ያልሆነ ግን ታሪክን የሚያጣቅስ ኢትዮጵያ ተጨባጭ ሁኔታ ያለችበትን መንገድ የሚያሳይ ዘፈን ቢወጣ ይሄን ያህል ያዙኝ ለቀቁኝ ምንድን ነው? ይሄ የመንግስት አቋም ነው ወይ? የመንግስት ስርዓት ነው ወይ? የመንግስት መሰረት ነው ወይ? ከንጉሳውያን ስርዓት ጀምሮ እኮ ሙዚቀኞች መንግስትን ይተቻሉ፣ ያርማሉ፣ ያንቆለጳጵሳሉ። የተቹትን ካሰራችሁ ያንቆለጳጳሷችሁስ ሙሴ ያሏችሁን ምን ልትሏቸው ነው? የመንግስት ስርዓት በአንድ ሰውና በሁለት ሰው ወይ በአንድ ብሔር ፍላጎት የሚመሰረት አይደለም። የሀገሪቱ ህዝብ ፍላጎት ያማከለ ነው የሚሆነው። ህዝቡ ሙዚቃ የማዳመጥ የመዝፈን የመጻፍ የመናገር መብቱ ካፈንክ መንግስት አይደለህም፣ ገዢ ነህ። ገዢ ደግሞ እድሜው አጭር ነው። ሲሆን የተሰጡትን ጥቆማዎች በማረም በቀጣይ ጊዜ በማስተካከል የሸፈተውን የሰው ልብ ማቀራረብ ሲቻል ቢቻል ሁሉም ሰው ጠመንጃ ይዞ ይሸፍት፣ ካልሆነ በእኔ ይረገጥ ማለት ተገቢ አይደለም። ይሄ ሙዚቃ ኦሮሞ ይቃወመዋል ብዬ አልልም። ኦሮሞን አይነካም። ምክንያቱም ስለ ኢትዮጵያዊነት ሲወራ ኦሮሞ ዋና ነው። ይሄ ሙዚቃ የሚነካው ብሔረሰብ ማህበረሰብ የለም። የከፋፍለ ግዛ ፖለቲካ የሚያራምዱ ሰዎችን ካላበሳጨ በስተቀር ሌላ የሚያበሳጨው ሰው የለም። ሰብሰብ በሉ። መሀል ያሉትን ሰዎች ወደ ተቃዋሚነት አትክፏቸው። ሰው አትናቁ። ሰው ብዙ ነገር ሊያደርግ ይችላል። ይሄ መልእክት ለመንግስት አድርሱልኝ፣ በተለይ ለጠቅላይ ሚኒስትሩ። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ።